الحمد لله الكريم المنان على ما هدانا للإسلام وأرشدنا للإيمان وأنزل هذا القرآن الكريم بالبرهان وأرسل لنا أفضل الرسول بأفصح اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسول الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وعفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهذه وبعد فإننا سندرس اليوم في سورتي القدر والبينة فلنبدأ من هناك. أعوذ بالله من الشيطان الرجيم بسم الله الرحمن الرحيم إنا أنزلناه في ليلة القدر وما أدراك ما ليلة القدر ليلة القدر خير من 1000 شهر تنزل الملائكة والروح فيها بإذن ربهم من كل أمر سلام هي حتى مطلع الفجر بسم الله الرحمن الرحيم لم يكن الذين كفروا من أهل الكتاب والمشركين منفكين حتى تأتيهم البينة رسول من الله يتلو صحفا مطهرة فيها كتب قيمة وما تفرق الذين أوتوا الكتاب إلا من بعد ما جاءتهم البينة وما أمروا إلا ليعبدوا الله مخلصين له الدين حنفاء ويقيموا الصلاة ويؤتوا الزكاة وذلك دين القيمة إن الذين كفروا من أهل الكتاب والمشركين في نار جهنم خالدين فيها أولئك هم شر البرية إن الذين آمنوا وعملوا الصالحات أولئك هم خير البرية جزاؤهم عند ربهم جنات عدن تجري من تحتها الأنهار خالدين فيها أبدا رضي الله عنهم ورضوا عنه ذلك لمن خشي ربه بسم الله الرحمن الرحيم እጅግ ሩህሩህ በጣም አዛኝ በሆነው አላህ ስም እንጀምራለን። ሱረቱል ቀድር መክያ አልቀድር በመባል የምትጠራው መካ የወረደች አጭር ባለ 5 አንቀጽ የሆነች ምዕራፍ ናት። ሱረቱል ቀድር አንደኛ አላህ Subhanahu Wa Ta'ala ቁርአንን በተለየና በተባረከው ሌሊት እንዳወረደው ትጠቁማለች። ከዛም በማያያዝ ለይለቱል ቀድር ምን አይነት እለት እንደሆነች ክብርና ማዕረጓን ታሳውቃለች። በዛ ሌሊት የአላህ መላእክቶች ከሰማይ ዓለም በብዛት በገፍ ወርደው ምድርን እንደሚያጥለቀልቋት ጠቅሳለች። ይህች ሌሊትም አላህ Subhanahu Wa Ta'ala እጅግ የባረካትና ብዙ ኸይር የተሞላባት መሆኗን ነው የምትገልጸው። ኢና አንዘልናሁ ፊ ለይለቲን ሙባረካ አላህ Subhanahu Wa Ta'ala ቁርአን ከማን ዘንድ እንደመጣ ለምን እንደተላከ ለምን ጥቅም እንደተወረደ በግልጽ ይናገራል ማለት ነው። ተነዘለት ቢሸያጢን ለነበረ በጊዜው የነበሩ ሙጅሪሞች የሙሐመድ እኮ ከጌታ መልእክት መጣልኝ ደረሰኝ የሚለው ሰይጣን የሚያሾከሹከውን ዜማ ነው እያሉ ስም ለማጥፋትና ሰዎችን እንዳይቀበሉ ለማድረግ
አፍራሽ ፕሮፓጋንዳ ያሰራጩ ነበር። ስለዚህ ለዛ መልስ ነው አላህ Subhanahu Wa Ta'ala እናንተ የነብዩ የሚያነበውና የሚያቀርበው ነገር የራሱ ዜማ ነው ወይም ደግሞ ከሰይጣን የተቀበለው አመነባንብ ነው ወይም ሽዕር ነው ግጥም ነው ወይም ደግሞ የቂነኞች ዜማ ነው እያላችሁ ተዘላብዳላችሁ እንጂ ይሄ የምትሉት ሁሉ ውሸት ከንቱ ነው። ኢና አንዘልናሁ ፊ ለይለቱል ቀድር እውነቱን ከፈለጋችሁ ይልቅን የልንገራችሁ ምንጩ ማን እንደሆነ እኛንን በክብራችን በችሮታችን ይህንን ታላቅ መጽሐፍ በተከበረችው ሌሊት ያወረርንና ለነብዩ የሰጠነው በማለት የምስክርነት ቃሉን ይሰጣል አላህ Subhanahu Wa Ta'ala። እንደሚታወቀው አላህ የተለያዩ ቦታዎች ላይ ራሱን ኢና በሚል ቃል ይገልጻል። ኢና የሚለው ቃል እንግዲህ በአረበኛው እንደሚታወቀው ለብዛት ሲሆን ነው። አንዲ ከሆነ እኔ ነው የሚለው፣ ብዙ ሲሆን እኛ ተብሎ ይነገራል። ግን አላህ አንዲ መሆኑ እየታወቀ በተለያዩ ሱራዎች ላይ ኢና የሚልን ቃል ይጠቀማል። ኢና ነህኑ ነዘልነ ዚክራ ለምሳሌ ኢና የሚለው ቃል ብዛትን አያመለክትም። አንዳንዶቹ እንግዲህ አወናባጆች አላህ የተለያዩ ክፍሎች እንደ ድምር እንደሆነ እንደ ማስረጃ የእናንተ ቁርአን ራሱ ጌታ ብዙ መሆኑን ይጠቁማል ብለው ሊከራከሩ ይሞክራሉ ማለት ነው። እንደዛ በሚል ጊዜ ቁርአን ታምናለህ አይደል? አዎን። ስለዚህ ቁርአን እኮ ጌታ ብዙ መሆኑን ይጠቁማል ይልሃል። እንዴት እንደዚህ ነገር የለም ቁል ሁወላሁ አሐድ ነው እኛ የምናውቀው ትላለህ። እንደ ቁል ሁወላሁ አሐድ ብቻ ነው እንደምታምንባት እና አንዘልናሁስ ቢልህ ምን ታረጋለህ? እና አንዘልናሁ ቢያ እኛ አወረድነው ነው የሚለው ብዙ ነው ያወረዱት ብሎ ይነግራል። ከቋንቋ አኳያ ይሄን ማወቁ ራሱ ለዚህ መልስ ይጠቅማል ማለት ነው። ስለዚህ ለምንድን ነው እኛ የሚለው? አላህ Subhanahu Wa Ta'ala ዋሂዱን አሐድ ፈርዱን ለም የሊድ ወለም ይውለድ መሆኑ በግልጥ የታወቀ ጉዳይ ነው። ላ ሸሪከ ለህ አጋር ረዳት ምንም ነገር የለውም፣ ወላ ምክትል እንኳን የለውም ማለት ነው። ቤተሰብ የለውም እና ከማን ጋር ሆኖ ነው እኛ እያለ የሚናገረው የሚለው ነገር ተመጣብህ ብጅታ እንዳይፈጥርና እንዳትደናበር ይሄን ማወቅ ያስፈልጋል ማለት ነው። እና ይሄን ያለበት አላህ Subhanahu Wa Ta'ala ሰዎችን የሚያናግረው በልማዳቸው በወጋቸው ነው። ማንኛውም ሰው የራሱ ባህል አለው። ማንኛውም አካባቢ ማንኛውም ህዝብ የአነጋገር ዘይቤና ስልት አለው። በተለይ በእኛ ሀገር ይሄ ነገር በጣም የታወቀ ነው። ብዙ ጊዜ በእድሜ ገፋ ያሉ ሰዎች አንተ ተብሎ አይነገርም። እርሰው እንዲህ ብለው እናንተ እንዲህ ብላችሁ አይደል የሚባለው ትልቅ ሰው። እንደገና ሚስት በአገር ደረጃ በአጠቃላይ ባሏን አንቱ ነው የምትለው ኢላ ቀሊል በጣም ጥቂቶቹ ሲቀሩ ባሏን አንቱ ታለች አንተ ታለች እንደ ባለጌ ነው የሚቆጠረው። የኛ ባህል ይሄን ነገር እንዳውም በጣም ያጎላዋል ማለት ነው። እና አንድ ነገር ብዙ አስመስሎ መናገር የተለመደ ነው። አረቦቹም ባይበዛም የዚህ አይነት ልማድ ነበራቸው ማለት ነው። ስለዚህ ታላቅ የሆነ አካል ራሱ ሲናገር ራሱ ለምሳሌ ባለስልጣናት ሲናገሩ ንጉሳን ኡመራ ሲናገሩ ወይም ደግሞ የመንግስት አካል የሆነ ተራ ባለስልጣን እንኳን ሲናገር እኔ እንዲህ ብዬ ብሎ አይናገርም አይደለም እንዴ? እንደዚህ ብለናል ወስነናል ብሎ ነው የሚናገረው። ብቻውን ነው እሱ። አሁን ግን ምንድን ለማለት ፈልገህ ነው ቢባል ራሱን ማጋነን እንዳይመስልበት ያው መንግስቴን ወክሌ ስለምናገር ነው ይልሃል ማለት ነው። ግን አይደለም፣ ባህሉ ይሄው ነው። ትልቅ የሆነ ራሱን በነጠላ አይጠራም እና እኔ ካለ ራሱን እንደማቅለል ስለሚሰማው እኛ ብሎ ነው የሚናገረው። ይሄ የሰዎች ልማድ ሆኗል ማለት ነው። ትልቅ ሆኖት ያበቃ እኔ ብሎ ከተናገረ ራሱ ግምት ይቀንስበታል ማለት ነው። ይህንን ሰዎች ስለለመዱ ረብል ዓለሚን ደግሞ የታላቆች ሁሉ ታላቅ የሁሉ ጌታ የሁሉ ባለቤት ነው ተብሎ ሲያበቃ እኔ የሚለውን ቃል ባለመዱት ሰዎች ይህንን ሲናገር ይህ ክብደቱን ይቀንሳል ማለት ነው። ያ የራሳቸውን ባህል የለመዱትን ሚዛናቸውን ለመጠበቅ ሲል እኛ እንዲህ አደርገናል ይላል። ስለዚህ ሙዓዚም ነፍስ ይባላል በአረበኛ በሰዋሰው ህግ አው مع غيره او معظم لنفسه ይባላል። አንድ ተናጋሪ ወይ ከሌላ ጋር ሆኖ ሲናገር እኛ እንዲህ ብለናል እንዲህ አርገናል ይላል።
ወይም ደግሞ ራሱን ከፍ አድርጎ ለመናገር የፈለገም እኛ ማለት ይችላል ይላል ራሱ በቋንቋው ደረጃ ማለት ነው። ስለዚህ እኛ የሚለው አላህ Subhanahu Wa Ta'ala ሰዎች በለመዱት ታላቅ የተባለ ሁሉ እኔ ብሎ መናገር አለመዱምና ግር እንዳይላቸው ያንን የነጋገር ስልታቸውን ለማክበርና እነሱ በሚገባቸው ቋንቋ ለማቅረብ ሲባል እንጂ አንድነቱን የሚጋፋ አይደለም ማለት ነው። እና እኛ ይሄንን ቁርአን አወረድነው في ليلة القدر في ليلة معظمة ሙመጀዳ በጣም የከበረችና የላቀች በሆነች ሌሊት አወረድነው ይላል አላህ። ቁርአን እንግዲህ አላህ Subhanahu Wa Ta'ala መጀመሪያ ከሰማይ ከላይኛው ዓለም ወደ ታችኛው ዓለም እንደተወረደ ነው የሚገልጽልን ማለት ነው። የተወረደበት ሌሊት ደግሞ ልዩ ሌሊት ልዩ ክብር ያላት ሌሊት ተራ ሌሊት ሳትሆን ማለት ነው። በዚህ መልክ እኛንን በቀጥታ የላክንላችሁ እንጂ ሸረኞቹ እንደሚሉትና እንደሚያስቡት መሐመድ ከራሱም ሆነ ከሌላ ከፍጡር ያመጣው ነገር እንዳላደለ አረጋግጣለሁ ኢላላ አላህ Subhanahu Wa Ta'ala። እና ለይለተል ቀድር ማለት ለይለተ ሙዐዘመተል ቀድር ቀድሯ በጣም ከፍ ያለና ክብር ያላት ልዩ ሌሊት ለማለት አንደኛው ትርጉም ነው። ሁለተኛው ለይለተል ቀድር ማለት ለይለቱ ይቀደሩ فيها كل امر حكيم እንዳለው በሌላው ቦታ ላይ فيها يفرق كل امر حكيم እና ሙህከም የሆነ እና ጽኑ የሆነ የማይሻር የማይቀየር የሆነ ውሳኔ በሚተላለፍባት ልዩ ሌሊት አወረድነው ይላል ማለት ነው። እና ሁለቱም ማዕና ያስሄዳል። የተከበረችም ሌሊት ናት እንደገና የመወሰኛ ሌሊትም ናት ማለት ነው። ይህች ሌሊት እንግዲህ ማናት? አላህ Subhanahu Wa Ta'ala በሌላ ሱራዎች እንደተከሰው ለይለተል ቀድር የምትባል ሌሊት አላህ ከሌሎቹ ሌሊቶች ሁሉ አብልጦ መርጧታል። ምንድነው? አላህ يخلق ويختار ما كان لهم الخيرة من امرهم ይላል። የመፍጠር ስልጣን የኔ ብቻ ነው፣ በአለም ላይ ማንንም መፍጠር የሚችል የለም ያለኔ ይላል። የመምረጥም መብት የኔ ነው ይላል። ከፍጡሮች መካከል ደግሞ አንዱን ካንዱ የማብለጥና የመምረጥም መብትና ስልጣኑ የኔ ነው ይላል። ስለዚህ ሲፈጥር ምንም ነገር ሲፈጥር ይሄን ለምን ፈጠርክ እንዴት ፈጠርክ ምን ሊሆን ነው ብሎ ሙናቀሻ እንደማይደረግ እሱ መፍጠር ያለበትን ይፈጥራል፣ ሁሉም ይቀበላል። በመምረጥም እንደዛው ነው። አንዱን ካንዱ ያበልጠዋል ማለት ነው። ያንዳንዱ ልዩነት አለ። እንግዲህ ለምሳሌ አንድ ሰው ልጆች አንድ ቤተሰብ ውስጥ ብትገባ ራሱ አንዱ በመልኩ የተሻለ ሆኖ ታገኛለህ። አንዱ በጸባው፣ አንዱ በሀብቱ፣ አንዱ በድሉ፣ አንዱ በእውቀቱ። ሰዎች እኩል አይሆኑም። በተለያየ መልኩ የአንድ ቤተሰብ እንኳን ፍጹም እኩል ሊሆኑልህ አይችልም ማለት ነው። እና በአጠቃላይ እየሰፋ በሄደ ቁጥር ፍጥረታት ደግሞ ልዩነቱም እንደዛው እየሰፋ አንዱ ባንዱ እየበለጠ እየተወዳደረ ይሰጣል። አላህ ያድለዋል ማለት ነው። ለአንዱ አንድ ነገር ሰጥቶታል፣ ለሌላው ደግሞ ሌላ ነገር ይሰጠዋል ማለት ነው። ስለዚህ ላ ይስአሉ አማ ይፍዓሉም ይስአሉን፣ እሱ ከሚሰራው ማንም አይጠይቀው፣ ፍጥረታት ግን በሱ ይጠየቃሉ እንዳለው እና في ليلة القدر ሲል አሁን እንግዲህ በዘመንም ደረጃ በቀንም ደረጃ በሌሊትም ደረጃ ያላህ ያበላልጧቸዋል። ሌሊት ነው፣ እሺ ቀን ነው፣ ምን ልዩነት አለው አትበል። ከቀን አላህ የመረጠው ቀን እንደ የውመል አረፋ ያለው ትልቅ ነው ማለት ነው። አላህ አብልጦታልና ከሌሊትም እንደ ለይለቱል ቀድር ያለው ደግሞ ልዩ ቦታ ያለው ማለት ነው። ስለዚህ በተከበረችውና በመወሰኛዋ ሌሊት አወረድነው ይሄን ቁርአናችሁን ይላል። ይህች የተባረከችና ታላቅ ሌሊት የምትባለው በየትኛው ወር ውስጥ ነው የምትገኘው የሚለውን ደግሞ በሌላው ሱራ ጠቅሶልናል። እና شهر رمضان الذي انزل فيه القرآن هدى للناس وبينات من الهدى والفرقان በሚለው አያት ሱረቱል በቀራ ውስጥ በዛ ወር እንደወረደ ይነግረናል ማለት ነው። እንደገና ይህችን ሌሊት ኢና አንዘልናሁ ፊ ለይለቲ ሙባረካ ይላል ሐሚም ሱረቱ ዱኻን ላይ 3ኛ ቁጥር። እና ኢና አንዘልናሁ ፊ ለይለቲ ሙባረካ ኸይሯ የበዛባት የተመረቀች የተባረከች በሆነ ሌሊት አወረድነው ይሄን ቁርአናችሁን ይላል። ያ ለይለተ ሙባረካ አንዳንድ አላዋቂዎች ኒስፍ ሻዕባን ነው ብለው የፈሰሩ አሉ። ይህ ስህተት ነው። باتفاق كبار المفسرين سلفا وخلفا ليلة مباركة ማለት አላህ ይህች ሱራ ራሷ ፈስረዋል። ቁርአን ይፈስሩ بعضه بعضا ቁርአን የተወረደው በተከበረችው ሌሊት ነው ሲሉ የተከበረችው ሌሊት ደግሞ በምን ውስጥ እንደሆነች ራሱ ቁርአን እንደገና
ረመዳን ውስጥ እንደሆነ አረጋግጧል ራሱን በራሱ እየፈሰረ ማለት ነው እና شهر رمضان الذي انزل فيه القرآن ማለት ቁርአን መወረድ የጀመረው በረመዳን ወር ነው ሌሊተ ሙባረካም በሌሊተ ሙባረካ ወረደ ከተባለ ያቺ የተባረከ ሌሊት በረመዳን ወር ውስጥ ናት ማለትን ራሱ ቁርአን ወስኗል ማለት ነው ሌሎቹ ዝም ብለው ተነስተው ያለምንም መረጃ እንኳን ቁርአን ቀርቶ ሐዲስን ضعيف እንኳን የለም ያን ነገር ሊያረጋግጥ የሚችል እና ኒስፉ ሻዕባን ናት ብለው የሌለ ቢድዓ ጠፍጥፈው በሻዕባን ቀን ይሄን ያደረገ ይሄን የለበሰ ይሄን የበላ ይሄን ያደረገ በሻዕባን ሌሊት እንዲህ አይነት ዱዓ ያደረገ እንደዚህ አጣታ ማአት ነገር ነው በዛ የተተበተበው ስተት ነው ይሄ ኢድላል ራሱ ተሳስቶ ማሳሳት ነው ስለዚህ ረሱል አለይሂ ሰላቱ ወሰለም ለይለቱል ቀድር ምን አይነት ሌሊት እንደሆነች በየትኛው ወር እንደምትገኝ በውስጧ ያዘለችው ኸይራት ምን እንደሚመስል ቢማ ላ የደዑ ለሸክ መጃላ በማያጠራጥርና በማያከራክር መልኩ ቁልጭ አድርገው ነው ያስቀመጡት ማለት ነው እና ይህች የተባረከች ሌሊት በረመዳን ወር ውስጥ ነው የምትገኘው እሷም ደግሞ አላህ Subhanahu Wa Ta'ala ከሁሉም ሌሊቶች ያበለጣትና የመረጣት ናት እያለ ነው ስለዚህ በለይለቱል ቀድር በተከበረችው ሌሊት ወይም በመወሰኛው ሌሊት ቁርአናችሁን አወረድነው ሲል እንደሚታወቀው ቁርአን በ23 አመታት ውስጥ ነው ወርዶ የተጠናቀቀው እና በአንዲት ሌሊት ውስጥ እንደወረደ ሲጠቅስ በ23 አመት የወረደው ቁርአን እንዴት ሊሆን ይችላል የሚል እሽካል ደግሞ ሊነሳ ይችላል ማለት ነው ይሄን ማወቅ አስፈላጊ ነው ምክንያቱም ቁርአን እስበርሱ አይጋጭም ወለው ካነ من عند غير الله لوجدوا فيه اختلافا كثيرا ቁርአን የአላህ ቃል ለመሆኑ ከማረጋገጫዎቹ አንዱ ከመነሻ እስከ መድረሻው አንዱ አያት ከሌላው አያት ጋር አይጋጭም ወጥ ነው የሚሆነው የተጋጨ የመሰለ ነገር ካየህ አንተ አልገባህም አልተረዳህምና ፈሳሉ አለ ذክር ان كنتم لا تعلمون ባለሙያዎችን ሄደ መጠየቅ አለብህ እንጂ ቁርአን ውስጥ የተፋለሰና እስበርሱ የሚጣረር ነገር አይኖርም ማለት ነው ስለዚህ ምን ለማለት ነው ይሄንን እንግዲህ ምሽካል የመሰለ ነገር ለማስወገድ ምን ማወቅ ያስፈልጋል የቁርአን አብዱላህ ኢብኑ አባስ እና ሌሎችም ኪባሩ ሙፈሲሪን እንዳሉት ቁርአን አወራረዱ በሁለት ደረጃ ነው አንደኛ ጅምላ የሆነ አወራረድ ያለው ጥቅል የሆነ አወራረድ ሁለተኛ ደግሞ ሙፈሰል የሆነ አወራረድ ያለው ስለዚህ ሁለቱን አካቶ ማየት አለብህ ማለት ነው ስተላይ ላለመውደቅ እና አንዘልናሁ የሚለው በአንደኛ በጥቅሉ አወራረድ መጀመሪያ ነብዩን አለይሂ ሰላቱ ወሰለም ሲልካቸውና ያው በተናንተናው እለት እንደተመለከተው ሱረቱል አለቅ ውስጥ ጅብሪል ምን ይዞላቸው እንደመጣ አውቀናል 5 አጫጭር አያቶች ብቻ ነው ለመጀመሪያ ይዞ የመጣው ቁርአን ማለት ደግሞ 5 አያቶች ብቻ ሳይሆን 6236 አንቀጾች አሉት ነው ማለት ነው እና እነዛን ሁሉ በ5 አያት ውስጥ ሊወከሉ አይችልም ማለት ነው እንግዲህ ሐሳብ ምን ማለት ነው መጀመሪያ ጥቅሉን ቁርአን አሁን ያለውን ሙሉውን ቁርአን አላህ من عنده سبحانه وتعالى ወደ ሰማኡ ዱንያ ወደ ቅርቧ ሰማይ ወደኛ ወደ ምትቀርበው የመጨረሻ ታችኛዋ ሰማይ በይተል ዒዛ የሚባል ልዩ ቦታ አዘጋጅቶ እዛ ልዩ መላእክት እንደ ለጅና የሆኑ የተከበሩ መላእክቶችን መድቦ በአጠቃላይ አንድ ጊዜ ኮፒውን የቁርአንን ሙሉ ኮፒ አምጥቶ ከነሱ ጋራ በነሱ ኃላፊነት በይተል ዒዛ የሚባል ቦታ ያደረሰ ያስቀመጠበት ሌሊት ነው የሌሊቱል ቀድር ማለት ነው ይሄ ከሆነ ቁርአን አንድ ጊዜ በጅምላ ወርዷል ማለት ትችላለህ ማለት ነው ምክንያቱም ተረበል ዓለሚን ጥቅሉ ቁርአን አንድ ጊዜ ተሰባቱ ሰማይ በላይ ተአርሽ በላይ ተነስቶ ሰማኡ ዱንያ ወርዷል መሬት ሊደርስ አንድ ነው የቀረው ማለት ነው እዛ ተተቀመጠ በኋላ ግን እንደገና ተፍሲል እንዳስፈላጊነቱ እንደ ሁኔታው አንድ ጥያቄ ሲመጣ አንድ ችግር ሲፈጠር አንድ መመሪያ ሲያስፈልግ እለት በእለት ነብዩ አለይሂ ሰላቱ ወሰለም መመሪያ በፈለጉ ቁጥር ጅብሪል አሚንን አላህ Subhanahu Wa Ta'ala ምልክት ይሰጠዋል መመሪያ ይሰጠዋል ከዛ ወስዳ እዛ ተተቀመጠው መመሪያ በጥቅሉ ውስጥ እንደ አይነቱን ሱራ ወስደህ ስጠው ባሁኑ ሰዓት እንደ አይነቱን አንቀጽ ወስደህ አስረክብ ይያለ እለት ተለት በሚሰጠው መመሪያ በ23 አመት እየተቀናነሰና እየተቆራረሰ ሊጠቃለል ቻለ ማለት ነው ስለዚህ በዚህ መልክ ማወቁ ያስፈልጋል እና ይሄ ከሆነ በመጀመሪያው አባባል ቁርአን በሙሉ አወረን ነው በሚለው ከሆነ በሙሉ ወርዷል ተየት እስተየት ከአርሽ እስተ ሰማኡ ዱንያ ድረስ በሙሉ ወርዷል
ያ የተደረገው መቼ ነው? በለይለቱል ቀድር ነው ማለት ነው። እንደገና መሬት ወርዷል በዛው ዕለት። መሬት ግን በሙሉ ሳይሆን የተወሰነው ክፍል የመጀመሪያው ክፍል መሬት ደርሷል ማለት ነው። ከዛ በኋላ እየቀጠለ ያ በ23 አመት ተጠቃሏል። በዚህ መልክ እንዳወረደው ነው አላህ Subhanahu Wa Ta'ala የሚገልጽልን ማለት ነው። ወማ አድራከ ማ ለይለቱል ቀድር እና በተከበረችው ሌሊት አወረር ነው ወይም በመወሰኛዋ ሌሊት አወረር ነው በሚልበት ጊዜ ይቺ መወሰኛ ወይም ታላቅ ሌሊት የምትባለው ምን አይነት ሌሊት እንደሆነ ደረጃዋን እኛ ደግሞ አናቅምና ቅድም እንደተባለው ሌሊት ከሌሊት ይበልጣል ብለን አናስብም። አላህ ሊያሳውቅ ፈለገ ይችን ሌሊት ምን ያህል ትልቅ እንደሆነች። እኛ ትልቅ ናት ብንባል እንኳን በጥቅሉ አንድ ቢጤ አምሳያ የሆነ ነገር እገሌ ከገሌ ይበልጣል ቢባል ብልጫው በተወሰነ ደረጃ ነው ምን ገምተው። አንድ ሌሊት እንግዲህ ከሌላው ሌሊት ይበልጣል ይሻላል ከተባለ ምን ያህል ይበልጣል ተብሎ ብትጠየቅ አንተ ግምት ስጥ ብትባል ግፋ ቢል ሁለት ሌሊት ያክላል ነው የምትለው እንጂ አንድ ሌሊት ከዛ በላይ እንዴት ይበልጣል? እና ምናልባት ከተጋነነ 3 ሌሊት ሊሆን ይችላል ተማለት ልታልፋት ይችላል ማለት ነው። ግን የአላህ Subhanahu Wa Ta'ala ፈድል አጅብ ነው። በሌሊቶች ሳይሆን የሚያወዳድረው ሌሊትን በወራት ነው ማለት ነው። እና ይህች ሌሊት አንድ ሌሊት ወይም 10 ሌሊት 100 ሌሊት ሳይሆን የሚወዳደራት 1000 ወር ነው ይላል ማለት ነው። ወማ አድራከ ማ ለይለቱል ቀድር። ስለዚህ በጣም ልትታወቅ ላልተከበር የሚገባት ሌሊት ናትና ይህች የተከበረች ሌሊት ማለት ምን ያህል ክቡር ሌሊት መሆኗን ምን አሳወቀህ? እኔ ካልገለጥኩና ካላሳወቅኩ ባለቤቷ ማን ነው አውቆ ይሄን ሊነግር የሚችለው ይላል አላህ Subhanahu Wa Ta'ala። ይችን ታላቅ ሌሊት ታላቅነቷ ምን ያህል ነው መጠንና ወሰኗ ቢባል አንተ እንኳን አሽረፈል ሙርሰሊን ልታቀው አትችልም እንኳን ሌላው ሰው ቀርቶ እኔ ባለቤቱ ካሳወቅኩ ብቻ ነውና ስለዚህ ላሳውቅህ ወደድኩ ይላል ማለት ነው። ለይለቱል ቀድር ይቺ የተባረከች ሌሊት ወይም ታላቋ ሌሊት ኸይሩን ሚን አልፍ ሸህር ከሺህ ወራት የበለጠችና የተመረጠች ናት ይላል። ሺህ ወራት ታከላለች ሳይሆን ተሺህ ወራት ትበልጣለች ነው። ሺህ ወራቶች ተደምረው ይችን ሌሊት ቢወዳደሯት እሷ ታቸንፋለች ሺህ ወራት ማለት ነው። ሺህ ወራት በአመታት ሲሰላ ወደ 83 አመት ታራት ወር ይሆናል። 83 አመት ካራት ወር አንድ ትልቅ ያዛውንት እድሜ የጠገበ ሰው እድሜ ማለት ነው። እንግዲህ አንድ ሰው ሷሊህ ሆኖ ምንም ነገር ሳያጠፋ ወንጀል ሳይሰራ ሌት ቀን ሳያርፍ ኢባዳ አላህ ረጅም እድሜ ሰጥቶ 83 አመት ካራት ወር የሚያህል ልክ እንደ መላእክት ሆኖ አንድን ቀን እንኳን ሳያጋጥመው ተገዝቶ ያ የሰራው ስራ ሁሉ አላህ ዘንዳ ተቀባይነት አግኝቶ ያ ኢባዳ በለይለቱል ቀድር የሚገኘው ጋራ ቢወዳደር ለይለቱል ቀድር አንድ ቀን አላህ የወፈቀው ሰው ሊበልጠው ይችላል ብሎ ነው የሚነግረው። هذا فضل الله يؤتيه من يشاء سبحان الله። በአንድ ቀን ሌሊት ይሄን ያህል እድል ያገኛል አላህ የሻለትና ያደለው ሰው። በዛ ሌሊት ግን ስንት ነው ሲያንቀላፋ ሲያንኳርፍ የሚያድረው? ኪሳራ ነው። ይሄን የመሰለ እድል በቀላሉ ያመልጠዋል። ያውም አንዴ ሳይሆን ብዙ አመታት ፈርዱንም የማይሰግዱ አሉ አይደለም እንዴ? ለዚህ 83 አመት ካራት ወራት ያህል ሌት ተቀን ሳታርፍ ሳታሰልስ ዒባዳ አድርገ ከምታገኘው አጅር የበለጠ በለይለቱል ቀድር የሚገኘው ይበልጣል ይላል ማለት ነው። እና ይሄንን እንግዲህ ለማግኘት ሰዎች መትጋትና መንቃት ይጠበቅባቸዋል። ሁልጊዜ ፈዛዛ የቤተ መልካች ነው። የፈለገው እድል ቢኖር ያ አንተ ታላወክበት መጠቀም ካልቻልክ ሁሉም ነገር ያልፋል ማለት ነው። ከሺህ ወራት የበለጠና የራቀ ነው። ያ ሺህ ወራት የሚባለው ለይለቱል ቀድርን የሚወዳደረው የሺህ ወራት ለይለቱል ቀድር የሌለበት መሆን አለበት። ለይለቱል ቀድር በለይለቱል ቀድር ተወዳደረ ያው አቻ ነው የሚወጡት ማለት ነው። ግን ሺህ ወራቶች ለይለቱል ቀድር የሌለባቸው ሺህ ወራቶች ኢባዳ ተደርጎባቸው ሌት ተቀን ለይለቱል ቀድር ውስጥ የተሰራውን ኢባዳ ሊወዳደሩ ቢመጡ ለይለቱል ቀድር ታሸንፋለች ነው የሚለው ማለት ነው። ይህ ለኡመተል ኢስላም የተሰጠ ትልቅ እድልና ሽልማት ነው። እና ነብዩ አለይሂ ሰላቱ ወሰለም ይህንን እድል አላህ ተወትሮ ሰዎች ተወዳጆቹ ዝና አንዳንድ ጊዜ ለተንሽጥ ጉጉት እንዲያድርባቸው ይነግራቸው ነበር። እና ሙፈሲሮች እንደሚሉት ከወትሮ ወዳጆች በአንድ ወቅት
አንድ ታላቅ ጀግና ሰው ነበረ እና እሱ ሰውዬ የታወቀ ሙጃሂር ነበረ ፊ ሰቢልላህ የአላህን ጠላቶች አርበደብር ነበረ አላህ ረጅም እድሜ ሰጠው እና ተወልዶ አድጎ ጎርምሶ ቁም ነገር እስከሚደርስ ድረስ ያለው ሳይቆጠር ታጥቆ ለጂሃድ ከወጣበት ዕለት ጀምሮ እስከ መጨረሻ እረፍቱ ድረስ 83 ዓመት 4 ወራት እድሜ ነበረው በዚህ እድሜው በሙሉ አንድ ቀን ሰለቸኝ ደከመኝ ሳይል ሁሉ ጊዜ በጂሃድ ላይ ነበረ ሱብሃንአላህ እና ሁሉ ጊዜ ደግሞ ቀን ሲዋጋ ውሎ ደክሞኛል ብሎ ሌሊት ደግሞ አይተኛም ነበር ሲቆም ነበር የሚያድረው በኢባዳ ተጠምዶ ጌታውን አላህ ረቢ ይግፊር ለያለ ማለት ነው እንዲህ አይነቶችም ወዳጆች አሉ ብሎ ነገራቸው ለነብዩ አለይሂ ሰላቱ ወሰለም የዛ ጊዜ ሰውየው በጣም አስደነቃቸው ምን አይነት ሰው ነው እና ሺህ ወራት ያህል 83 ዓመት 4 ወር ሳያርፍ አንድ ቀን እንኳን ሰለቸ ደከመኝ ሳይል በጂሃድ ተጠምዶ ጥላት ጋር እየተፋለመ ይኖራል ሰው አሉና እንደገና ወደ እሳቸው ኡመት ሲመለሱ አዘኑ ታዲያ የኔ ኡመቶች እንዲህ አይነቱ የሰዎች ታለፉ ማን ጋር ነው ተወዳድረው የሚያሸንፉት እንዲህ አይነት ኮከብ እንግዲህ ማንም አይቀምሰውም እና እኛ እድሜያችን ትንሽ ያው እንደገና አቅማችንም ደካማ ይሄን ያህል ቀርቶ የተወሰነ እንኳን ፈርድ ሶላት እንኳን አንድ ቀን 5 ወቅት ሶላት እንኳን በወቅቱ ጠብቆ መስገዱ በጣም አስቸጋሪ ነው ታዲያ እንዲህ አይነቶቹ ኡመቶች ከእንደዛ አይነቶቹ ጋር ተወዳድረው እንዴት ልንቀድም እንችላለን ኩንቱም ኸይረ ኡማ የተባለው በማለት ስጋት አደረባቸው ያኔ አላህ Subhanahu Wa Ta'ala ለዛ መካሻና ማስደሻ ለይለተል ቀድር በአቋራጭ መንገድ እንድትቀድሙ እናደርጋቸዋለን አለ ማለት ነው እና ይሄን የተሰወጣውን እድል መጠቀም መቻል ይኖርብናል ወሰለላሁ ዐለይሂ ወሰለም አለ ነብዩ ኢላሊኩ